ላውራ? Yes, please. ኦኬ እሺ። በመጀመሪያ ደረጃ ከአንድ ዓመት በፊት ስለ እያንዳንዱ ነገር በደንብ ማብራሪያ ሰጥቻለሁኝ፣ በደንብ አውርቻለሁ እና ስለ ዩቲዩብ ቻናሉ ማለት ነው በሚገባ ማብራሪያ ሰጥቻለሁኝ። ከዛ ባለፈ ደግሞ ሪከርድ ስሰማ የነበረው ከዩቲዩብ ቻናል ባለፈ ስልኮች፣ ይሄ ባንክ አካውንት፣ መታወቂያ ምናምን የሚሉ ነገሮችን እያየሁ ነበር። ቅርታ እሱን ፓርት ረስቼው ነው። ባንክ አካውንት፣ ሴም ካርድ፣ እንደገና ደግሞ መኪናም አብራችሁ በሰራችሁት መኪና እንደገዛችሁ እና እዳው ያላለቀ ጄቱር መኪና እንዳላችሁ ቅርታ ረስቼው ነበር። እሱን ፓርት ብዙ ነገር ረስተሻል። እርግዝና እና እርጅና ተደራርቦብኝ ነው እና ሀዊ በጣም ብዙ ነገሮች ተፈጥሯል። ለእያንዳንዱ ነገር ከአንድ ዓመት በፊት ማብራሪያ ሰጥቻለሁኝ። አሁን ላይ ይሄ አጀንዳ ሊነሳ የቻለበትን ምክንያት አላውቅም። አይኖ እና የሆነ ያበቃለት ጉዳይ ስለነበረ ነው። አሁን እኔ በዚህ ልክ አሁን ከእሷ በተሻለ ለዚህ ነገር ለዚህ ዩቱብ ቻናል ማለት ነው ሀብዬ በጣም መስዋዕትነት የከፈልኩት እኔ ነኝ እና በዚህ ልክ እንዲሆን እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቱብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ነኝ ሀብዬ ለዚህ ዩቱብ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቱብ ቻናል በምስክር ፊት በእሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሹ ስለምን አይነት ሲም እንደሆነ አይኖ ሲም ጠይቃኛለች፣ ግን ከዛ በፊት በዛ ልክ አልነበር የጠየቀችው። እንደዚህ ወስዶብኛል፣ እንደዚህ አድርጎኛል ምናምን ስትል ስለነበረ ለነዛ ነገሮች ምላሽ እንድትሰጥ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳትም እና ደግሞ ስልክ ባለችበትም አይኑ 2 አይፎኖች ነበሩ 14 እና 11። ከዛ 11 እሷ ጋር ነበር። ያው አጋጣሚ ነው የሄደችው ከቤት። 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጭ ነበርኩኝ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋሊ ምንም አይነት ስልክ አልወሰድኩም እኔ። አንድ ስልክ እሷ ጋር ነበር አይፎን፣ አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ደግሞ ምንም አይነት ንብረት ከልክዬ አላውቅም። ገብተሽ ማየት ትቻለሽ። ከአንድ ዓመት ምናምን በፊት የተሰሩ ቪዲዮች እያንዳንዱን ነገር መተሽ መውሰድ ትቻለሽ ብዬ ነግሬያት ነበር። እያንዳንዱን ነገር አይኑ ህግ ያለበት ሀገር ላይ ያለ ነው። ሰው ምንም ነገር በህግ መቀበል ትችላለች። ምንም ከዛ በፊት እንደውም የተነሱት እኔ አሁን የልጄ እናት ናት። ብዙ ነገሮች ተብያለሁ። በእንደዚህ አይነት ነገር አንዲትም ክፉ ነገር ተናግሬ አላውቅም። ዛሬም አንቺ ጋር በእንደዚህ በወንጀል ምክንያት አንቺ ጋር በመምጣቴ በራሴ አፍራለሁ። ግን አይኑ ነገሮችን ክሊር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ አለብኝ፣ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቱብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ ይኸውልሽ አይክላውድ የሚባል ነገር አለ አይደል? 2 አይፎን ላይ 2 አይፎን በአንድ አይክላውድ ነበር የምንጠቀመው። እኔም ፍቅር ገብቶሻል አቢባዬ? አይፎን አይደል አፕላይዲያችሁ የሁለቱም አይፎን ላይ አንድ አፕላይ ነው። እዚህ አይፎን ላይ ያለ ነገር እዛ ስልክ ላይ ሙሉ አለ። ያ ይኸውልሽ የሆነ ጊዜ ላይ ምንድነው በስነ ስርዓት ማለት ነው። በስነ ስርዓት ምንድነው ፍላጎትሽ ከኔ ጋር ማትቀጥይበት ነው? ልጨርስ አቢባዬ? አይ ከርዕሳችን እየወጣን ስለሆነ ነው። ኦኬ አንዴ እረሳለሁ ሲበዛብኝ እያንዳንዱ ነገር ክሊር እያደረኩ ልሂድ አብዬ። እሺ ወረቀትና እስክሪብቶ ብትይዥ እና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንዳያቋርጥ ብንመላለስ ይሻላል እንደዚህ።
እንደዚህማ ይበጠበጣላ። እንደዚህማ እንዴት ትመላለሳለች? እሺ በቃ ይጨርስ። ግን ነጥብ ያዥ ቢሆንሽ እንዳይረሳሽ በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እዚሁ ጠብቄ ላውራ ወይስ? አንዴ እንዳያመልጣት ጠብቃት ፕሊዝ። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመልጣት። ደግሞ በጣም ልጆች ናችሁ ሁለታችሁ። እኔ ነበር ታውቂያለሽ። አቡታቸው ወልደዋል ደግሞ ቤታ የእውነት በጣም ጩጬ እኮ ናቸው። ገርሞኛል። እኔ በወልዳቸው አደርሳቸዋለሁ እያልኳቸው በጊዜ በወልድ ትንሽ ባልዘገኝ ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ በተራዋ ታርመሃለች። አሁን ያንተ ተራ ነው። እኔም ልያዝ ያዛ እሷ ስትናገር ነጥብ መያዝ አለብህ በትክክል። ለምን አታቋርጣትም? የእሷ ተራ ነው። እስክሪብቶና ወረቀት አንጣል። ሰበረው ይታረቁ። ትክክል ይታረቃሉ። የወለደ እኮ ተቆራርጦ አይቆራረጥም። እሺ ምን ላይ ነበር? ምላሽ ገና ስለምኑም ምላሽ አልሰጠክም። ጀምር ከመጀመሪያው እና ምላሽ። እሺ በቻናሉ ጉዳይ ጥያቄዎቹን ልከልስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንተ አካውንት ነበር ይገባ የነበረው። እሱንም ብላለች። እንደገና ግን ስለ ገንዘብ ነው፣ ስለ ሁሉ ነገር ምላሽ ስጣት። ስለ ጥያቄዎቹ እሺ ስለ ቀጥልኝ ሀቢያይ እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ። ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ በዚህ ይሄ እንደዚህ እያልክ ያ ሀብዬ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። የሌላውን ታዩ ሌላውን ትታልሃለች። ሲም ካርዱን ብቻ ነው የምፈልገው። ትታልሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይህ ምላሽ ይስጥበት። ታዩ ይናገር ይባላል እንትን እንደ ወሰድኩ ነው የሚታሰበው። ትታልሃለች ሲባል እሺ እርገኝ ነው ምላሽ ተቀበታ። እሺ በገንዘብ ጉዳይ አዎ የዩቱብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቱብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋ ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደል የምንኖረው። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣን። አዲስ አበባ ከመጣ በኋላ አልተስተካከለልኝም ይሄ የፊርማ ነገር።
ታውቃለች ፍቅር ፊርማ ተሳስቶብኝ በቃ ማስተካከል ስላልቻልን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው። ኦኬ ያንተን ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው በእሷ ሞባይል። ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀሙ ታጅራ እያለን ምናምን ነገር። ኦኬ ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣም በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው፣ በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርገው ማለት ነው ዘግታው በዛው ቅጽፈት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑንም በቃ እንደዚህ እንደዚህ ስላሰብኩኝ ለዛን ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረ። በገንዘብ አንተ ጋር ነበር እንደዚህ እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በዚህ ፍቅር የፈለግሽውን ነገር ማድረግ ትቻለሽ፣ መውሰድ ትቻለሽ ብያታለሁ፣ ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷን ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው? ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ነበረ። ገንዘብ ምንም የቀረ የለም፣ ካሽ እኔ ጋ ነው። በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ እናመሰግናለን። ወደ ሶስተኛው ጥያቄ ዩቱብ ቻናሉ ይቅደም ወይንስ ሲም ካርዱ? የፈለግሽው። እሺ ስለ ሲም ካርዱ በጣም ኢምፖርታንቱ ለእሷ እሱ ስለሆነ ሶስተኛው ጥያቄ የሲም ካርዱ ይሁን። እሺ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች። ሰርቼ መቀየርን አቴንሽን አድርጊ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። ብቻ ክሬት ተደር ምኑ ቻናሉ ኦር ኢሜይል? ቻናሉ ነው ቻናል ነው የሚከፈት። ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው አይደል? ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው። ለኢሜይሉ የተጠቀመችው ስልክ ቁጥር ነው አይደል? ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረገ። ኦኬ እሺ ገባሽ? እንደዛ ስለነበረ እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቀኝ፣ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች